ማርቲ ገበያ የብዙዎች መገበያ። ሰላም ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? የማርቲ ገበያ ነው። በማርቲ ገበያ የተለያዩ መኪኖችን እየሸጠን እንገኛለን። ለስራ ለመንቀሳቀሻ ለተለያዩ ስራዎች የሚውሉ የመኪና አይነቶችን ሰብሰብ አድርገን ዛሬም ቪዲዮ ይዘንላችሁ መተናል። ከናንተ የሚጠበቀው ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አብራችሁ መቆየት ነው። አብራችሁ ቆዩ። ማርቲ ገበያ የብዙዎች መገበያ። ሱዙኪ ኤብሪ ሞዴሉ 2002 ማኑዋል ነው። ሞተር ሻንሲ ጠርዝ ንክኪ የለውም። ዋጋ 650 ሺህ ብር ነው። ኮሮላ ሞዴሉ 2006 አውቶማቲክ ቀለም አልደረበም። ጠርዝ ንክኪ ቻንሲ ሞተር ንጹህ ነው። ዋጋ 2,100,000 ሺህ ብር ነው። ሃይሉክስ ዳብል ካፕ ሞዴሉ 2011 ጠርዝ ንክኪ የለውም። ሻንሲ ሞተሩ ጽድት ያለ ነው። ቀለም አልደረበም። ዋጋው 4,200,000 ብር ነው። ዋኔች ዜድ ሲንግል ካፕ ሞዴሉ 1998 ግጭት ግልብጥ የለውም። ዋጋ 2 ሚሊዮን ነው። ዳይ ህዝብ ሞዴሉ 2004 ሻንሲ ሞተር ንጹህ ነው። 24 ወንበር ዋጋ 1,200,000 ብር ነው። ፓራዶ ሞዴሉ 2007 ሞተር ሻንሲው ቀለም አልደረበም ንጹህ ነው። ዋጋ 3,500,000 ብር ነው። ኮስተር ሞዴሉ 2000 ምንም አይፈልግም። ዋጋ 800,000 ብር ነው። ለሰርቪስ ለልጆች ሰርቪስ ይሆናል። እንደምታዩት ቆንጆ መኪና ነው። 15 ሞዴሉ 2007 ንጹህ ነው። ግጭት ግልብጥ ጠርዝ ንክኪ የለውም። ዋጋ 4 ሚሊዮን ነው። ሲኖትራክ ሞዴሉ 2015 ቆንጆ ይዞታ ያለ ጎማ ከ60% በላይ ንጹህ ነው። ዋጋ 6,500,000 ብር ነው። ዲፎርዲ ዳብል ካፕ ሞዴሉ 2009 ግጭት ግልብጥ የለውም። ዋጋ 3,850,000 ብር ነው። ቱኤል ዶልፊን ሞዴሉ 1999 6ኛው ወር ነው። ሞተር አይፈልግም። ሌላውም ንጹህ ነው። ወጪ የለበትም። ዋጋው 1,500,000 ብር ነው። ሃይዙዚ ቅንጅት የጭነት ሞዴል 2008 ሞተር ሻንሲ ንጹህ ነው። ዋጋ 1,800,000 ብር ነው። ይሄ ውስን ድርድር አለው መጨረሻ ላይ የተቀመጠው መኪና ማለት ነው። ቤተሰቦች ከዚህ በፊት በዩቲዩብ ቻናሌ ላይ ሰፋ ያለና ጥያቄ የቀረበ ኮሜንት አለ። ስለዚህ ኮሜንት በደንብ ሰጣችኋለሁኝ። ለዛሬ ግን ያስኳቸው መኪኖች እነዚህ ናቸው። እነዚህ መኪኖች በአዲስ አበባና ከአዲስ አበባ ውጪም በተለያዩ ክፍለ ሀገራት ላይ ይገኛሉ። ባለበት ሄዳችሁ መግዛት ለምትፈልጉ ሰዎች በጣም ጥሩ አማራጭ፣ ዋጋቸው በጣም የሄደ መኪኖች ከ300 ከ400 ሺህ ያላነሰ ፈርቅ ልዩነት ያላቸው ከሌላው ጋር ማለት ነው ቅናሽ ያላቸው መኪኖች ናቸው። ስለዚህ ለትርፍ እንዲሁም ለተጠቃሚ የሚሆኑ መኪኖች ናቸው ብዬ ስላሰብኩ ነው ለእናንተ ያቀረብኳቸው። ሌሎችም መኪኖች እጄ ላይ ይገኛሉ። ስለዚህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እነዚህ መኪኖች መውሰድ ትችላላችሁ። ወደ ኮሜንቱ ስንሄድ ኮሜንቱ ከሻጭም ከገዥም ነው ኮሚሽን የምትበሉት ወይስ የምትወስዱት ወይስ ወይ ከገዢ ወይ ከሻጭ ብቻ ነው? ስንት ፐርሰንት ነው ብሎ የጠየቁ ሰዎች አሉ። በፊት ላይ በማርቲ ገበያ ግልጽ አስቀምጥ ነበር 2% ብዬ። አሁን ላይ ግን ያው ኢትዮጵያ በሚገበያይበት ኢትዮጵያ ውስጥ ገበያ በሚካሄድበት በፐርሰንት 2% ነው ዩዝድ መኪኖችን ስንሸጥም ስንገዛም። ሌላ ኪራይ ላይ ደግሞ ሌላ እንዲሁ ማለት በኮሚሽን ደረጃ የተቀመጠ ፐርሰንት አለ። ግን አሁን ላይ መኪና ላይ እኔ በምሰራው ላይ ባለው ሁኔታ ላይ ያው ኮሜንቱን በማስቀደም በዚህ ኮሜንት ላይ እሰራላችኋለሁ። ከውጪም አንዳንድ ሰዎች ከኔ ጋር ስለሚገዙ ከአሜሪካም ከአውሮፓም እንዲሁም ከአረብ ሀገራት ያሉ እህት ወንድሞቼ በኔ ላይ መኪና በማየት ለቤተሰቦቻቸው በመንገር የሚፈልጉትን መኪና ይገዛሉ እና
እዚህ ጋር ያለው ሰው የመኪና እውቀትም ገዝቶም የማያውቅ ሊሆን ይችላልና ኮሚሽን 2% ክፈል ሲባል ለምሳሌ 50 ሺህ 40 ሺህ ሲመጣባቸው ከዛም በላይ ሲመጣ ብዙ ነው እንዴት ይሄን ያህል ከፍላለሁ ብለው ቅር የሚሰኙ ስላሉ ኮሜንቱን በዚህ አጋጣሚ እኔም መናገር በምፈልግበት ሰዓት በዚህ ወቅት ስለሆነ ኮሜንት የተጻፈልኝ ለእናንተ ለነግራችሁ ወድጃለሁኝ። ስለዚህ የኢትዮጵያ መገበያያ ሕግ ኮሚሽን የሚያስቀምጠው በመኪና ደረጃ ነው። መኪና ስለምሸጥ በመኪና ደረጃ ብቻ ነው የምነግራችሁ እኔ መኪና ነው ክኝ ማለት ነው። አሮጌ መኪና ወይም የለጠፈ ከዚህ በፊት ኢትዮጵያ ውስጥ የተነዳ ማለት ነው መኪና ስንሸጥ 2% ነው ከመኪና ላይ የምንቀበለው። ነገር ግን መኪናው 200 ሺህ 300 ሺህ 250 ሺህ እንዲሁም ከዛ በታች ሆኖ መኪናው በጣም ያረጀ ከሆነ ለምሳሌ ከዚህ እስከ አዋሳ ድረስ አብሬው ሄጄ 6000 ብር ምንም አይደለም ሊሰጠኝም አይችልም። 300 ሺህ ብር ማለት 6000 ብር ነው 2% ኮሚሽኑ ማለት ነው። ስለዚህ ይሄን 2% አልቀበለውም እኔ በስምምነት ከአዲስ አበባ ከመነሳቱ በፊት መኪናውን ገዝተህ ስትመጣ 10 ሺህ ብር ትሰጠኛለህ ብዬ ከሰውየው ጋር በስምምነት ሊሄድ ይችላል ወይ ሊሄድ ይችላል እሱም። ነገር ግን መኪኖቹ ከ1 ሚሊዮን በላይ ሆነው በኮሚሽን ደረጃ የምንቀበል ከሆነ በ2% 1 ሚሊዮን ከሆነ መኪናው የተሸጠው 20 ሺህ ብር 1.5 ከሆነ 30 ሺህ ብር እያለ 2% ስለሆነ በ100 ሺህ ብር 2000 ብር በ100 ሺህ ብር 2000 ብር እያለ ይሄዳል ማለት ነው። ይሄንን ለገዢዎች ነው አብዛኛው ገዢ ነው የማያውቀው። ያው ሻጭ ከዚህ በፊት ሲገዛ በሰው እጅ ስለሚገዛ እንደዚሁ በብሮከር አማካኝነት ሁሉም ላይ ኮሚሽን ሰራተኛ ስለሚኖር መሃል ላይ ከፍሎ ስለሚያውቅ ያውቀዋል። ግን አሁን ውጭ ሆነው የሚገዙ ሰዎች ቅሬታ እያቀረቡም ስለሆነ 2% ማለት ከ100 ሺህ 2000 ብር ለኔ ትሰጣላችሁ ማለት ነው። ያም ማለት እኔ የምወስደው መኪናው ሞዴሉን ዋጋውን ያለበትን ሁኔታ እነግራችኋለሁ። የዚህን መኪና ሌላውን ውስጣዊ ቴክኒክ ያለውን ችግር በባለሙያ አስፈትሻችሁ ያለውን ችግር አውጥቃችሁ እናንተ ራችሁ አምናችሁበት የምትገዙት። ምንም አይነት ኃላፊነት አልወስድም በመኪና ዙሪያ። ግን መኪናውን ያገናኘንበት 2% በየትኛውም ሰው አማካኝነት ብትመጡ እኔ ጋር ስትደርሱ ስምምነታችን 2% ከፍላችሁኝ መኪናውን ላገናኛችሁ ነው። ይሄን አምናችሁ እንድትመጡ እፈልጋለሁ። እንደዚህም ነው አሰራሩ ማለት ነው። ስለዚህ እኔ 2% ብዬ አልጽፍም። 2% ከፍሉኛላችሁ ብዬ አላወራም በየጊዜው። ያ ነው ቅሬታም የፈጠረው ይመስለኛል አለመናገሬና ዛሬ ግልጽ ሳስቀምጥላችሁ ማንኛውም ሰው ቅር ሊሰኝ አይገባም። እኔም ደግሞ የሌላ ሰው ሂሳብ ወይም ሀቅ እንዲበላ የበላው እንዳይመስላችሁ። እኔ 2% የገበያው ሕግ በሚፈቅደው መሰረት ነው የምንወስደው እኛ። ከናንተ የበለጠም ያነሰም በስምምነት ካልሆነ የለም። ስለዚህ መኪና በእኛ ስትገዙ 2% ከፍላላችሁ። ነገር ግን መሸጫዎች ሆነው አዲስ መኪና ለምሳሌ ተሳቢ ወይም ሌላ መኪና የምንገዛ ከሆነ ድርጅት 1% ነው የሚከፍለን። ለአትራፊ 1% ነው አሮጌ መኪና ላይ የምናነሳለት የምንሰጠው ማለት ነው። ወይም ደግሞ መጀመሪያ ላይ እንነጋገራለን። ይሄን ያህል ትሰጠኛለህ ለኔ መኪናው ርካሽ ነው በዚህ ዋጋ ነው ሄደህ ገዝተውና ብለን እንነጋገራለን። ከዛ ውጪ ግን አዲስ መኪና ካልሆነ 1% አንወስድም። 2% ነው የለጠፈ መኪና ላይ። ለዛሬ ይዤ የመጣሁት ይሄን ይመስላል። ግልጽ እንደሆነላችሁ በእርግጠኝነት ግልጽ ሆኖላችኋል ብዬ ተስፋ አረጋለሁ። ከዛ ውጪ ጥያቄ ካላችሁ በኮሜንት ቦታው ላይ ማርቲ ገበያን የምትፈልጉትን ጥያቄ መጠየቅ ትችላላችሁ። መኪኖቹ መጀመሪያ ላይ የተቀመጡት ናቸው።
ማለት ዘግይታችሁ ለገባችሁ ሰዎች ላይክ ሰብስክራይብ ሼር እያረጋችሁ ዩቲዩብ ቻናላችንን በ2018 ሲልቨር አዋርድ 100,000 ገብተን መውሰድ አለብን። ስለዚህ የደውል ምልክቷን እያበራችሁ ለወዳጅ ዘመዳችሁም ሼር አድርጉ። መኪና መሸጥ መለወጥ ለሚፈልግ ሰው እንዲሁም መግዛት ለሚፈልግ ሰው ይጠቅማል። ሰላም ሁኑ። ማርቲ ገበያ